ይህ መረጃ ሶስት ተማሪዎችን ይመለከታል። የመጀመሪያው የዩኒቨርሲቲ ተማሪዎች እና ሁለተኛ ደግሞ በ2018 ዓመተ ምህረት ሬሜዲያል ለምትፈተኑ ተማሪዎች፣ ሶስተኛ ደግሞ ለ12ኛ ክፍል ተፈታኞች ማለት ነው። የትምህርት ሚኒስቴር ማምሻውን አዲስ መግለጫ አውጥቷል ማለት ነው። ያ መግለጫ ለሁሉም የከፍተኛ ትምህርት ተቋማት የተላከ ደብዳቤ ነው። ያ ደብዳቤ ምን ይላል የሚለውን የምነግራችሁ ይሆናል። ይህ ደግሞ ለ2018 ሬሜዲያል ተማሪዎች የፈተና ጊዜ ከምርጫ በፊት ነው ወይስ ደግሞ ከምርጫ በኋላ? 12ኛ ክፍሎችም እንደዛው ከምርጫ በፊት ነው ከምርጫ በኋላ? ለዩኒቨርሲቲ ተማሪዎችም እንግዲህ ቶሎ ትምህርት ጨርሰን እንወጣለን ብላችሁ የምታስቡ ተማሪዎች አዲስ የተቀየረ ነገር ስላለ ይህ መረጃ በደንብ መከታተል ይኖርባቸዋል እና ደግሞ ለሚመለከታቸው ለሪሜዲያል ተማሪዎች፣ ለ12ኛ ክፍል ተፈታኞች፣ ለሁሉም ተማሪዎች ሼር በማድረግ ሰብስክራይብ በማድረግ ቻናሉን እንድትከታተሉ እጠይቃለሁ ማለት ነው። ስለዚህ መረጃውን ትምህርት ሚኒስቴር ነው ለሁሉም የተረጋገጠ ነው። መረጃው ፌክ ኢንፎርሜሽን አይደለም። ከዚህ በፊት የሪሜዲያል ተማሪዎች የ2018 ሪሜዲያል ሀገር አቀፉ ፈተና ማለት ነው ከማዕከል የሚዘጋጀው ፈተና ከግንቦት 24 እስከ ግንቦት 28 ይሆናል የሚል ነገር የአካዳሚክ ካላንደርን አይቼ ነግሬያችሁ ነበረ። ለ12ኛ ክፍል ተፈታኞችም ደግሞ በአካዳሚክ ካላንደሩ መሰረት ማለት ነው ከሰኔ 22 እስከ ሐምሌ 10 ድረስ ትፈተናላችሁ ብያችሁ ነበረ። በዛ ነገር ላይ ተጽዕኖ ይኖረዋል ወይም ደግሞ በተለይ ደግሞ ለ2018 ሪሜዲያል ተማሪዎች የመፈተኛ ቀን ምናልባትም ሊቀየር ይችላል ማለት ነው። ግን በፍጥነት ወይም ደግሞ በጣም በማፋጠን ትምህርቱን ቶሎ ጨርሶ ወደ ሚያዝያ ላይ የምትፈተኑ አይሆንም ማለት ነው። ያንን ነገር ደግሞ እንዴት ይሆናል የሚለውን በዚህ ቪዲዮ የምነግራችሁ ይሆናል። ተከታተሉ። በስክሪናችሁ ላይ እንደምታዩት የትምህርት ሚኒስቴር ለሁሉም የከፍተኛ ትምህርት ተቋማት የላከው ደብዳቤ ነው። ምን ይላል? የካቲት 18 በትናንትናው ዕለት ማለት ነው። ለሁሉም የከፍተኛ ትምህርት ተቋማት ባሉበት ይላል ጉዳዩ። በከፍተኛ ትምህርት በከፍተኛ ትምህርት የሚማሩ ተማሪዎች በሚመጣው ሀገራዊ ምርጫ ማለት ነው ሀገራዊ ምርጫ የሚሳተፉበትን ሁኔታ ስለማሳወቅ ይላል ማለት ነው። ግንቦት 24 ቀን 2018 ዓ.ም በሚካሄደው ሀገር አቀፍ የምርጫ ላይ ተማሪዎች መምረጥ እንዲችሉ የሚሰጠው ትምህርት ከምርጫው በፊት እንዲጠናቀቅና ተማሪዎች ወደ ቤታቸው እንዲሄዱ ታስቦ የነበረው አካሄዱ በትምህርት አሰጣጥና ጥራት እንዲሁም በተማሪዎች ፈተና ዝግጅት ላይ ስኬታማነት ላይ በሚኖረው አሉታዊ ተጽዕኖ ምክንያት አስቸጋሪ ሆኖ በመገኘቱ ተማሪዎች ሄደው መርጠው ለመመለስ የሚያስፈልጋቸውን ቀናት ብቻ ታስቦ እንዲፈቀድላቸውና መርጠው እንደተመለሱ ትምህርታቸውን እንዲቀጥሉ የትምህርት ሚኒስቴር ብሔራዊ ምርጫ ቦርድ አመራሮች ተነጋግረው ከመግባባት ተደርሷል። ስለሆነም ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው መመለስ እንዲችሉ ፈቃድ እንዲሰጣቸው እያሳሰብን፣ ለዚህም እንዲረዳ ከምርጫ ቦርድ በሚሰጠው አቅጣጫ መሰረት ተማሪዎች ምርጫን፣ ምዝገባና ሌሎች መሰል ጉዳዮችን በማመቻቸት እገዛ ለቦርድ እንድታደርጉ እናሳውቃለን ይላል ማለት ነው። ስለዚህ ከዚህ በፊት ታስቦ የነበረው ከግንቦት 24 በፊት ተማሪዎች ትምህርታቸውን ጨርሰው ወደ ቤታቸው እንዲመለሱ ነበረ። ከዛ ያ ነገር ደግሞ ሲታይ ባለው አጭር ጊዜ ማለት ነው ተማሪዎች የሴሚስተር ፈተናም ትምህርታቸውን የሚሆን በአግባቡ መጨረስ ስለማይችሉ እና ለፈተና ዝግጅት አጭር ጊዜ ስለሆነ ትምህርት ሚኒስቴር ያንን ታሳቢ በማድረግ ተማሪዎች እንግዲህ በምርጫውን መርጠው ያው ግንቦት 24 አንድ ቀን ስለሆነ ምርጫው መርጠው እንዲመለሱ ትምህርት ሚኒስቴር ፈቅዷል ማለት ነው። ምርጫ ቦርድም ይህንን ነገር ከትምህርት ሚኒስቴር ጋር በመነጋገር እገዛ እንደሚያደርግ እና የተሰጠው ጊዜም በትምህርት ሚኒስቴር እንዲፈቀድ ለተለያዩ የትምህርት ተቋማት በላከው ደብዳቤ አሳውቋል ማለት ነው። ወደ ዋናው ፖይንት ሲመጣ ይህ ነገር ከ2018 ሬሜዲያል ተማሪዎች ጋር የሚያያዘው ነገር ምንድን ነው? የ2018 ሬሜዲያል ተማሪዎች ፈተናቸው የሁሉም ዩኒቨርሲቲ ተማሪዎች እየተማሩ ነው የሚፈተኑት። 12ኛ ክፍል በአንጻሩ ግን ሁሉም ተማሪዎች ትምህርታቸውን ጨርሰው ከወጡ በኋላ ነው ፈተና የሚፈተኑት። ምክንያቱም በጣም ብዙ ተማሪ ስለሆነ የ12ኛ ክፍል ተፈታኝ ተማሪ ማለት ነው የመፈተኛ ክላስ ምናምን ዶርም ምናምን ስለሚያስፈልግ በቂ አይደለም። ስለዚህ እንደ ሪሜዲያል ተማሪዎች ሁሉም ተማሪዎች እዛ ባሉበት ተፈትነው ስለማይወጡ የ12ኛ ክፍል ፈተና ጋር ያን ያህል አይጋጭም ማለት ነው የምርጫ ሁኔታ። ምክንያቱም የ12ኛ ክፍል ፈተና ከሰኔ 22 እስከ ሐምሌ 10 ስለሆነ የሚጋጭ ነገር አይኖረውም ማለት ነው። ከሬሜዲያል ተማሪዎች ጋር የሚያያይዘው ነገር ምንድን ነው? የምርጫ በ24 ከሆነ ሁሉም ተማሪዎች ይወጣሉ ከተባለ ስለዚህ ሬሜዲያል ግዴታ ተፈትነው መውጣት ይኖርባቸዋል ማለት ነው። አሁን ግን ተማሪዎች መርጠው የሚመለሱ ከሆነ የሬሜዲያል ፈተና በተያዘለት ጊዜ ይካሄዳል ማለት ነው። ከግንቦት 24 እስከ 28 ነው የተባለው። ምርጫው ግንቦት 28 ነው። ምናልባት ገፋ ካደረጉት ወደ ግንቦት 30 ነው ሊሄድ የሚችለው። ስለዚህ መርጠው ተማሪዎች እንዲመለሱ ከተደረገ በኋላ የሚፈተኑ ይሆናል ማለት ነው። ስለዚህ ይህ ነገር ለእናንተ ለሬሜዲያል ተማሪዎች በጣም ጠቃሚ ነገር ስለሆነ
አንደኛ ጊዜ ይኖራቸዋል፣ አትቻኮሉም ማለት የሚኖራቸውን ጊዜ በአግባቡ ለመጠቀም ጥናታችሁንም አንድ ወር በጣም ቫሊዩ አለው። አሁን ሚያዝያ ላይ ብትፈተኑ አንድ ወር ቀነሳችሁ ማለት። ስለዚህ አሁን ግን አንድ ወር ቫሊዩ ይኖራቸዋል ማለት ነው። ስለዚህ የሬሜዲያል ተማሪዎች በዚህ መሰረት ጥናታችሁን እንድትቀጥሉ ይሁን። ሰብስክራይብ ማድረግ እንዳይረሳ። ለሪሜዲያልም ለ12ኛ ክፍል ተማሪዎችም ለዩኒቨርሲቲ ተማሪዎችም ይህ መረጃ ሼር አድርጉላቸው።